በጣም ስሜታዊ ስለነበርኩ ለፖሊስ ደወልኩ። ምን ልታሳስሪን? አንድ አዳምጠኝ ዳጊ። በዛቱ ከዛ ነገር ውጪ ምንም ነገር ማሰብ አልቻልኩም ነበር እኮ። ሰላምን፣ እኔን፣ ሁላችንም ላይ መስከረሽ ልታሳስሪን ነበር? ብሌን እውነትም ጨካኝ ነሽ። ዳግም እባክህ አንድ አዳምጠኝ። ምን ላዳምጥሽ? ልታሳስሪኝ ነበር እኮ። እሺ እኔን እንኳን ጥኝ፣ እንዴት ሰላም ላይ ትጨክኛለሽ? ምን ላድርግ ዳጊ? የህሊናዬን ወቀሳ መቋቋም አልቻልኩም። ያንቺ ህሊና ከኛ ይበልጣል? ከቤተሰብ ይበልጣል? ከፍቅር ይበልጣል? ሰው እኮ ለሚወደው ሰው ብዙ ነገር ያደርጋል። አንቺ ግን ትንሿን ጸጸት መቀበል ከበደሽ። ዳጊ ፈልጌ እኮ አይደለም ያደረኩት። ከደወልኩ በኋላ ስላንተ አሰብኩ፣ ስለት እያሰብኩ ግን ደግሞ እናንተ ላይ መጨከን አልቻልኩም። እኔ በጣም ጨካኝ ሰው ነኝ። ከዚህ በኋላ ማልቀስ አያስፈልግም። ነገ ካለቀቋቸው አንድ ማቆ ጠበቃ አለ። በሱ በኩል እንዲወጡ እናመቻቻለን። የእውነትህን ነው? እናቴን ታስፈታልኛለህ? አዎ ብሌን፣ ደግሞ ለአንቺ ስል ምንም ነገር አደርጋለሁ። ማዘር እኮ ለኔ እናቴ ናቸው። አመሰግናለሁ ዳጊ። እኔ ግን ሁልጊዜ በትንሹም በትልቁም ከኔ እንድትርቅ እንደገፋፋውክ ነው። አንተ ግን መቼም ቢሆን በእኔ ተስፋ አትቆርጥም። አንቺ ልጅ ግን ድንሽ ቃል ይኸው ከእናንተ ተምረን እኛም ጥሩ ጥንዶች ወጣናል። እዚሁ ከበሄጄ ነይ ልጄ ግቢ። ሰምኛሽ ከዚህ በኋላ ላይ ሻለልሽ መጣሽ ወደዛ ቆሻሻ ነው ልመልሽኝ ነው። አሁን በሰላም ውጭልኝ ከኔ ጥፊ ነው። ሀዬ መችሽ። በጣም ጥሩ። ሚስጥርሽን እንደሰማው ረስተሻል መሰለኝ። ቀጣይ ስመጣ ሚስጥርሽን ላፈነዳው ነው የመጣውሽ። ይመሽ ከሁሉም ጊዜ በላይ ቃል ላይ አሁን ከባዱ ፈተና የመጣባት ይመስላል ማለት ነው። እሷ ከዚህ በፊት ለጓደኛዋ ሁሉንም ሚስጥሯን ነግራት ነበር። እዛ ቤት ለምን እንደመጣችና ከዚህም በኋላ ምን ለማድረግ እንዳሰበችውላ ሰላምን መግደሉላ እቅዷ ውስጥ እንደሆነ ነግራት ነበርና አሁን ላይ ልጅቷን ስታያት ለዛ ነበር በጣም የደነገጠችው ማለት ነው። እሷ ቀደም ብለን እንደሰማናት ያኔ ለአልማዝ ገንዘቡ የተሰጠ ጊዜ ቢያንስ አንድ ሸክም ከላያችን ላይ አቅልለናል ብላ ነበርና ግን ደግሞ የአልማዝን ነገር እዛ ጋር ስትፈታ ሁለት ፈተና ወደ እሷ መጥቶባታል ማለት ነው። ጭራሽ የማትፈልጋቸው ነገር ማለት ነው። አንደኛው ዳግምና ብሌን ተመልሶ ታርቆ አንድ ላይ ሆኗልና ይሄንን ነገር በጭራሽ ማየት አትፈልግም። ይሄ ነገርም እሷ ላይ ሌላ ፈተና ሆኖባታል። ሁለተኛዋ ደግሞ አሁን የመጣች ጓደኛዋ ነች ማለት ነው። ጓደኛዋን ለመጨረሻ ጊዜ ሲለያዩ ምን ተባብሎ እንደተለያዩ እኛም አይተናልና ጓደኛዋም ተቀይማት ነበር ከዛ ቤት የወጣችውና ድጋሜ ወደዚህ ቤት የምመጣው ያንቺ ሚስጥር ልዘረግፍ ነው፣ ምን እያደረግሽ እንደሆነና እቅድሽ ምን እንደሆነ ላወጣልሽ ነው የምመጣው ብላ በውስጧ አውርታ ነበር። አሁን ላይ የመጣችው ያንን ነገር ልታደርግ ነው ወይስ በዚህ ሚስጥር ቃልን አስፈራርታት ይሄንን ነገር ለሰላም እንዳልናገር ከፈለግሽ ይሄንን ያህል ገንዘብ አምጪ፣ ይሄንን ነገር አድርጊ ብላ እዛ ጋር ቃልን እያስፈራራቻት ልትጠቀማት ይሆን ባይታወቅም ግን ደግሞ አሁን የሷ መምጣት ቃልን በጣም አስደንግጧታል ማለት ነው። ምናልባት ከዚህ በፊት ላደረኩባት ነገር እኔ ልትበቀለኝ መታ ይሆናል ብላም አስባ ሊሆን ይችላል ማለት ነው። አሁን ከዚህ በኋላ ቃል ምንድነው የምታደርገው? ልጅቷን ቀጥ ብለሽ ከዚህ ቤት ውጪ ነው የምትላት ወይስ እንደ ጓደኛ ትቀበላታለች የሚለውን ነገር ስናይ እዛ ጋር ሰላም ቆማ ስላለች አሁን የምታደርገው ጓደኛዬ እንኳን ደህና መጣሽ የት ጠፋሽ በሚለው በፍቅር ትቀበላታለች። ከዛም በኋላ ምናልባትም ምን ፈልጋ እንደመጣች ለምን እንደመጣች ትጠይቃታለች። ምናልባት ደግሞ ልጅቷ ቀደም ብለን እንደጠቀስ ነው በዚህ ሚስጥር እሷን አስፈራርታ ይሄንን ነገር ካላደረግሽልኝ ይሄንን ሚስጥርሽን ለሰላም እነግራለሁ ብላ ቃልን ወደ ማስፈራራት ከሄደች
ቃል ምንድነው የምታረገው ብለን ስንገምት ምናልባትም ይሄንን ነገር ወደ ሳሚ ልትወስዱ ትችላለች። አንድ ጓደኛ ያለች አንድ ቀን ተሳስቼ የኛ ሚስጥር የኛን እቅድ ነገርኳትና አሁን ደግሞ በዛ ነገር እያስፈራራችኝ ነው፣ ይሄንን ሚስጥር ለሰላም ልትናገር ነው በሚለው ምናልባት ሳሚ ልጅቷን እንዲያጠፋት እንዲያስወግዳትም ሳሚ ልትገፋፋው ትችላለች ማለት ነው። እዛ ሳሚ ጋር መሄድ አይጠበቅብኝም፣ ይሄንን ነገር በራሴው እወጣዋለሁ የምትል ከሆነ ራሱ ጓደኛዋ ነችና በፍቅር ተቀብላ ከዚህ በፊት ብሌንና ሰላም ላይ ስታደርግ የነበረው የነሱ ምግብ ላይ መርዝ መጨመር የሚለውን ነገር አሁን ላይ ልጅቷ ላይ ልታደርግ ትችላለች ማለት ነው። እሷ የምትበላው ምግብ ላይ መድኃኒት አድርጋ በዛ መንገድም አስወግዳታለሁ፣ ከመንገዴ ላይ ዞር አደርጋታለሁ ብላ ልታቀደም ትችላለች ማለት ነው። እቺ የቃል ጓደኛ ሄለን የተባለችው አሁን ላይ ምን ፈልጋን የመጣችው? ከሰላም ጋር ስትመጣ ደግሞ በእጇ የሆነ ነገር ይዛለችና ቅያሬ ልብስ ይሆን ለተወሰነ ቀን እዚህ እኖራለሁ የሚለውን ነገር አስባ ነው ወይስ ሰላም በእርግጥ አሁን ላይ ከገበያ እየመጣች ነው ልጅቷን ያገኘቻትና ሰላም ከገበያ የገዛች ነው የሚለውን ነገር ስናይ ምናልባትም እቺ ልጅ አሁን ላይ እዛ ቤት ልትኖር መታም ሊሆን ይችላል ማለት ነው። ቃል ደግሞ ይሄ ነገር በጭራሽ እንዲሆን አትፈልግም። ከዚህ በፊት ልጅቷን ያለቻት ነገር አለ። አሁን የመጣሽው ወደዛ ቀፋፊ ወደዛ አስጠሊ ህይወት ልትመልሽኝ ፈልገሽ ነው በሚል ልጅቷን የሚያስከፋት ነገር ተናግራት ነበር ማለት ነው። ልጅቷ ደግሞ የሷ ጓደኛ ሄለን የተባለችው ከዚህ በፊት ቃል የሷ አብሮ አደግ ጓደኛዋ ስለሆነች ነው ከዚህ በፊት አብሮ እንደሚሆኑት ያንን ባህሪ እያሳየቻት ነበር። ቃል ደግሞ አሁን ላይ ተቀይራለች። ብዙ ተንኮሎችን ብዙ ክፋቶችን ከባህሉ ተመራለችና በዛ መንገድ ልትቀበላት አልቻለችም ማለት ነው። አሁን ደግሞ በእርግጠኝነት ታደርጋለች ብለን የምንጠብቀው አንድ ነገር እቺ ልጅ ከመንገዷ ላይ ዞር ለማድረግ ምናልባትም ሌላ ተንኮል ልታስብባት ትችላለች ማለት ነው። እሷ አሁን ላይ ነገሮች አሪፍ እየሄዱልኝ ነው፣ ጥሩ እየሄዱልኝ ነው፣ በኃይሉን እዛ ጋር እስር ቤት አስገብቼዋለሁ፣ በኃይሉ ደግሞ ለሰራው ወንጀል በዛው እስር ቤት ተፈርዶበት ይቀራል፣ ሌላው የሚቀረኝ የአልማዝ ነገር ነው ብላ ነበርና ዛሬ ደግሞ ከሰላም ያንን ብር ተቀብሎ ለአልማዝ ሰጥቷል። ቀጣዩ ነገር ምንድነው? እዚህ ጋር ያለውን የሰላምን ሀብት እንዴት አድርጌ በእጅ ላስገባ? ሳሚ ያግዛት፣ ሳሚ ከጎኗ ሆኖ አንዳንድ የሚያስፈልጋትን ነገር እያደረገላት ማለት ነው። ምናልባት እሷ ያሰበችው ነገር ከተሳካላትና የሰላምን ሀብት እንዳለ በእጇ ካስገባች በኋላ ቀጣዩ እቅዷ ምንድን ነው ብለን ስናይ እዛ ጋር ሳሚን እንደ በኃይሉ እስር ቤት ማስገባት ነው ማለት ነው። ሳሚ ከዚህ በፊት የሰራቸው ብዙ ወንጀሎች አሉ። ያንን ወንጀል የሚገልጽ ፋይል በእጇ አላትና በዛ ፋይል አማካኝነት በኃይሉን እንዳደረገችው ሳሚንም እስር ቤት ታስገባለች። ከዛም በኋላ ቀጣዩ እቅዷ ምንድነው? ሰላምን ማስወገድ ወይ ደግሞ ሰላምን መግደል ነው። ከዛም በኋላ ማንም ሰው ሳይጋራት እዛ ጋር ያለው ንብረት እንዳለ ብቻዋን መውሰድ ነው የምትፈልገው ማለት ነው። ይሄ ነገር ደግሞ በጭራሽ እንደማይሳካላት ግልጽ ነው። ዛሬ ራሱ ጓደኛዋ መምጣቷ እሷ ላይ ሌላ ራስ መታት ሌላ ጭንቀት ፈጥሮባታል ማለት ነው። አሁን ለሰላም ትናገራለች፣ ሚስጥሬን ታወጣለች በሚለው በሰቀቀን ማለቋ አይቀርም ማለት ነው። በኃይሉም ዛሬ ሲናገር እንደሰማ ነው በቅርብ ከዚህ እስር ቤት እወጣለሁ፣ ከወጣው ደግሞ ቃል ላንቺ ነው የምመጣልሽ ብለሽ ንገሪልኝ ብሎ ለሰላም ነግሯት ነበርና ያ ማለት በኃይሉ ቃል እንዳሳሰረችው ሙሉ ለሙሉ እርግጠኛ ሆኗልና እንዴት እንደዚህ ታደርጊኛለሽ? እንዴት እኔን ታሳስሪኛለሽ? በሚለው ምናልባትም ቃልን ሊቀጣት ይችላል ማለት ነው። ምናልባት ደግሞ ከዛ በኋላ ቃልን ቀጥቼ ከዚህ በፊት እንደሚያደርጋት እሷን መምታት ወይ ደግሞ የሆነ ነገር አድርጎ እሷን ወደ ሰላም ቤት ከመለሳት ምናልባትም ቃል ነገሮች ሁሉ እሷ እንዳሰበች እንደማይሆኑ ከገባት እዛ ጋ ያለውን ሚስጥር ተናግራ ሁሉንም ነገር ለሰላም አሳውቃ የበኃይሉን እቅድ ማበላሸቷ አይቀርም ማለት ነው። በኃይሉ ደግሞ እንዴት አድርጎ እሷ ያለውን ነገር እንዳለ እቅዳቸውን እንዳለ ለሰላም እንዳትናገር አድርጎ እንደሚቀጣት ባይታወቅም ግን ደግሞ ዛሬ ሰላም እሱን ጥየቃ እስር ቤት ስትሄድ ያላት ነገር ቃል ከዚህ ከወጣው ላንቺ ነው የምመጣልሽ ብለሽ ንገሪልኝ ብሏታል ማለት ነው። ሌላው ነገር ደግሞ እሷ ከዚህ በፊት እኔ እንዳሰብኩት ሆኖልኛል ብላ በጣም ደስተኛ ሆና የነበረው እዛ ጋር የብሌንና የዳግም መለያየት ነው። በዛው የሚቀሩ መስሏት ነበር። በሁለቱም መካከል ደግሞ እውነተኛ ፍቅር ስላለ እነሱ አሁን ታርቋልና ይሄ ነገር ደግሞ እሷን በጣም እያበሳጫት ነው። እሷ የምትፈልገው ዳግምና ብሌን ከተጣሉ በዛ መሃል ትገባና ዳግምን የራሷ ታረጋለች፣ ሳሚ ደግሞ ብሌንን የራሷ ያደርጋል። ያንን ነገር ነው የምትፈልገው እሷ። አሁን ደግሞ ሁለቱ ታርቆ አንድ ላይ ሆኖ እንደዚህ ፍቅር በፍቅር ሆኖ እጅ ለእጅ ተያይዞ ሲሄዱ ያንን ነገር ማየት አትፈልግምና ምናልባት ከዚህ
ከዚህ በኋላ የምታደርገው ይሄንን ነገር ለሳሚ ማሳወቅ ነው ማለት ነው። ልጆቹ እኛ ተለያይተዋል ብለን ደስተኛ ስንሆን እነሱ ደግሞ መልሶ ታርቋል በሚለው ምናልባት ደግሞ ሌላ እቅድ እነሱን የሚያጣሉበትን ማቀዳቸው አይቀርም። በእርግጥ ሳሚ በጉልበቱ ስለሚያስብ ከዚህም በኋላ አደርጋለሁ ብሎ የሚያስበው ዳግምን አስወግደዋለሁ ወይ ደግሞ እገለዋለሁ ብሎም ያንን ነገር ሊያስብ ይችላል ማለት ነው። ቃል ደግሞ ዳግምን ስለምትፈልገው ይሄንን ነገር ልትቀበለው አትችልም። ያው እሷ ከዳግም ጋር ፍቅር መጀመር ትፈልጋለች እና እሱ ደግሞ ብሌንን የራሴ ለማድረግ ዳግምን አጠፋለሁ የሚለውን ነገር በጭራሽ አትቀበለውም ማለት ነው። ሌላው ነገር ደግሞ ዛሬ ዳግም የነብሌን ወይ ደግሞ የገነት ቤት ባለበት ሰዓት ብሌን ብዙ ሰዓት ከማልቀሷ የተነሳ ራሷን አሟት ነበር። እኛም እዛ ጋር እንዳየነው ማለት ነው። የራስ ምታት ደግሞ ክኒኒ ዳግም ሲፈልግላት እዛ ጋር የገነትን ፎቶ እሱ የራሱ ቤት ይዞት ከዚህ በፊት ሲያለቅስ የነበረው እናቴ የት ነው ያለሽው እያለ ለ18 ዓመት ሙሉ ሲፈልጋት የነበረችው እናቱን ያንን ተመሳሳይ ፎቶ እዛ መደርደሪያ ላይ ነበርና እሱ ደግሞ ያንን ፎቶ አላየውም። በእጁ ነበር የነካካውና ፎቶ ትንሽ ከፍ ያለ ስለሆነ ያንን ነገር ሊያየው አልቻለም ማለት ነው። እኛም እዛ ጋር ዳግም ይሄንን ፎቶ ያያል ገነት የሱ እናት እንደሆነች ያውቃል ብለን ጠብቀን ነበር። ግን ደግሞ ያ ነገር ሊሆን አልቻለም ማለት ነው። ምናልባት ከዚህ በኋላ ሊሆን ይችላል ብለን የምንገምተው የዛ ፎቶ ተመሳሳይ የዳግም ቤት አለና አሁን ላይ ደግሞ ብሌንና ዳግም ታርቋል አንድ ላይ ሆኗልና እሷ ወደ ዳግም ቤት ስትሄድ ምናልባት ያንን ፎቶ ታያለች። ይሄ ፎቶ ምን ያደርጋል አንተ ጋር የት ነው መታቃት ከኛ ቤት ወስደነ ምናምን በሚለው በዛ መንገድ ምናልባትም የገነት ፎቶ መሆኑን ልታረጋግጥና ከዚህ በፊት ለ18 ዓመት ሙሉ ዳግም ሲፈልጋት የነበረችው እናቱ ገነት መሆኑን ልትረዳ ትችላለች ማለት ነው። ወይ ደግሞ ያ ነገርም ካልሆነ ዳግም ዛሬ እንደተደረገው ያ ፎቶ እዛው ላይ እንደተቀመጠ ወይ ከዛ ላይ ይወድቃል ወይ ደግሞ ዳግም የሆነ እቃ ለማስቀመጥ ወይ ደግሞ የሆነ እቃ ለመውሰድ ዛሬ እንዳደረገው ያንን ፎቶ በአጋጣሚ ሊያይ ይችላል ማለት ነው።